ዕብራውያን ምዕራፍ 9 ከቁጥር 16 ጀምሮ እስከ 22 በጌታ በኢየሱስ ክርስቶስ ስም አነባለሁ። የጌታ ቃል እንደዚህ ይላል። ኑዛዜ በሚኖርበት ጊዜ የተናዛዡን ሞት ማረጋገጥ የግድ ነው። ምክንያቱም ኑዛዜው የሚጸናው ሰውየው ሲሞት ብቻ ነው። ነገር ግን ተናዛዡ በሕይወት እስካለ ድረስ ኑዛዜው ዋጋ አይኖረውም። ስለዚህ የመጀመሪያው ኪዳን እንኳ ያለ ደም የጸና አልነበረም። ሙሴ እያንዳንዱን የሕግ ትእዛዝ ለሕዝብ ሁሉ ከተናገረ በኋላ የጥጆችን ደም ከውሃ ከቀይ የበግ ጠጉርና ከሂሶጵ ጋር ወስዶ በመጽሐፉና በሕዝቡ ላይ ረጨው። እንዲህም አለ፣ እንድትጠብቁት እግዚአብሔር ያዘዛቸው የኪዳኑ ደም ይህ ነው። እንዲሁም ድንኳኒቱንና ማገልገያ ዕቃውን ሁሉ በደም ረጨው። በርግጥ ከጥቂት ነገሮች በስተቀር ሁሉም ነገር በደም መንጻት እንዳለበት ሕጉ ያዛል። ደም ሳይፈስ ስርየት የለምና። ጌታ የተባረከ ይሁን። ጌታን እጅግ አድርገን እናመሰግናለን። ዕብራውያን ምዕራፍ 9 ባለፈው ሳምንት ላይ ምዕራፍ 9 ቁጥር 16 አካባቢ ጀምሮ ያለውን ሐሳብ ጀምረኑ ነው የተለያየ ነው። ኑዛዜን እና የሚወረስ ርስትን አብረን በተወሰነ መንገድ ተካፍለናል። ዛሬም እዛ ሐሳብ ላይ ትንሽ ነገር እናገርና ከዛ በኋላ ጨርሳለሁ። ቁጥር 16 እና 17 ምንድነው የሚለው? ኑዛዜ በሚኖርበት ጊዜ የተናዛዡን ሞት ማረጋገጥ የግድ ነው። ኑዛዜ በሚኖርበት ጊዜ ተናዛዡን ሞት ማረጋገጥ የግድ ነው። ከዛ ቁጥር 17 ምክንያቱም ኑዛዜ የሚጸናው ሰውየው ሲሞት ብቻ ነው። ነገር ግን ተናዛዡ በሕይወት እስካለ ድረስ ኑዛዜ ዋጋ አይኖረውም። እና ይህንን ሐሳብ ባለፈው ሳምንት አንስተናል አይደል? በደንብ ኑዛዜ ወይንም ተስፋ፣ የተገባ ተስፋ፣ የተሰጠ ተስፋ በሕይወት ያለ የሚናዘዘው በሕይወት ያለ ሰው ነው የሚናዘዘው። እኔ ስሞት ወይንም ደግሞ ለሚቀጥለው ለሚወርሰኝ ሰው ይሄንን ስጡልኝ ብሎ ተስፋ ይገባል። ስለዚህ ያንን ኑዛዜ የሚቀበል ሰው ወይንም ርስቱን እወርሳለሁ የሚለው ሰው የተናዛዡን ሞት በጣም በጉጉት ይጠብቃል። በሕይወት እንዲኖርለት የሚፈልገውም ሰው ራሱ ቢሆን የተናዘዘው ነገር በጣም ትልቅ ከሆነ ተናዛዡ እስኪሞት ድረስ ርስቱን እያየ ዓይኑን ከርስቱ ላይ ሳያነሳ የተናዛዡን ሞት በጣም በጉጉት ይጠብቃል። ተናዛዡ እስኪሞት ድረስ የኑዛዜው ቃል በተስፋ ደረጃ ብቻ ነው የወራሹ የሚሆነው። ተናዛዡ ካልሞተ ርስቱ ተስፋ ብቻ ነው። እንደውም የዚህ ደብዳቤ ጸሐፊ የሚያስቀምጠው በጣም አንድ አስደናቂ ነገር ኑዛዜ የገባው አካል ካልሞተ ከንቱ ነው፣ አይጠቅምም። ተናዛዡ እስካልሞተ ድረስ ኑዛዜው አይጠቅምም። ጎናቸው አርሶ ባለርስት ነው በሉት። ክብር ለኢየሱስ ይሁን። በደንብ ደቅነቅ አርጋችሁ ድሮ ባለርስት ማለት ቀላል ሰው እንዳይመስላችሁ ነቅነቅ አርጉትና ባለርስት ነው በሉት። እና የደብዳቤው ጻፊ የሚያስቀምጠው በጣም አስገራሚ ነው አይደል? ሎጂኩ በቃ ተናዛዡ እስኪሞትለት ድረስ ርስት ተቀባይ ቁጭ ብሎ አፍጥጦ ይጠብቃል። ተናዛዡ የሞተ ቀን ፍርድ ቤቱ የተነዘዘለትን ሰው ወይንም ተረካቢውን ሰው ፈልጎ ያጸናለታል። እና ቁጥር 15 ላይ የተቀመጠልን ሰማያዊ ርስት አለ። አንድ ቁጥር ወደ ላይ የተቀመጠ በጣም የከበረ ታላቅ ርስት አለ። የማይጠፋ የማያረጅ የማይበላሽ ዘላለማዊ ርስት አለ። እግዚአብሔር ይህንን ርስት በተስፋ እንድንጠብቅ አስቀድሞ ተስፋ ገብቶ ነበር። ይህንን ርስት ግን እግዚአብሔር እውን ያደረገው በልጁ በክርስቶስ ኢየሱስ ሞት ነው ተባባለ። ኢየሱስ ሞተ፣ ባለ ርስት ሆነናል። የተገባው ተስፋ ብቻ አይደለም፣ ጨብጠነዋል። የርስታችን መያዣ የሚሆንን መንፈስ ቅዱስን ተቀበለናል። ሰማይ ርስት ይጠብቃል ወይ? ምን ጥርጥር አለ? ባለ ርስት ነው ወይ? ምን ጥርጥር አለ? ምን ዋስትና አለ? መንፈስ ቅዱስን የሚያክል አምላክ ነው ይወስዳል። መንፈስ ቅዱስን ኤፌሶን 1:14 የርስታችሁ መያዣ የሆነውን መንፈስ ተቀበላችሁ። ቦርናጌን ክርስቲያን የሆነ በእርግጠኝነት ባለ ርስት ይዘነዋል። መሬት ላይ አሁን በእርግጥ በአካል አለን። ሰማይ ተዘጋጅቶ እየጠበቀን ጌታችን ኢየሱስ ክርስቶስ ሲሄድ የነገረን እሱ ነው አይደል? ሊሄድ ነው።
የት ወደ አባቴ ምን ልታረግ ስፍራ ላዘጋጅላችሁ ለዘላለም የኖረበት ቦታ ነው ተመልሶ የሚሄደው ለሱ ሰርፕራይዝ አይደለም እንግዳ አይደለም አዲስ ቦታ አይደለም የተለየ ክብር ያገኝም ኢየሱስ ሰማይ የነበረው ክብር ጋር ነው ተመልሶ የገባው he's God መለኮት ነው ለዘላለም መሬት ላይ ሲመጣ አይደል ባለፈው ተናግሬያለሁ ዲቪኒቲውን ኢንካርኔሽኑ ዴቲውን ኢንካርኔሽኑ ጋርዶት እንጂ he's God ለዘላለም እርሱ እግዚአብሔር ነው ወደ አባቱ ሲመለስ ወደ ተለየ ክብር ገባለው አይደለም ያለው ዓለም ሳይፈጠር በፊት ወደ ነበረኝ ወደዚያ መልሰኝ ነው ያለው እርሱ ለዘላለም ወደ ኖረበት ነው የሚመለሰው ለዘላለም አምላክ ነው አያድግም ከነበረበት የሚበልጥ ክብር የለው የመጨረሻው ክብር የነበረበት ነው አሁን ያለበት ነው እስቲ አሜን በሏ ስለዚህ አሁን ሲሄድ እኔ በተለየ መንገድ በቀኙ አስቀመጠው ማለት እኮ በቀኙ አስቀመጥ ስራውን ጨርሶ ወደ ስፍራው ተመለሰ ከበረ ማለት ነው ትርጉሙ እንጂ ክብር ጨመረ ማለት አይደለም ትርጉሙ ለዘላለም ወደ ነበርኩበት ቮይድ አይደለም ትቼ መጣሁት ክብር አለ ነው ባዶ ቦታ አይደለም ገብቼ የምገጠመው ነው ትቼ መጣሁት ክብር አለ ወደዛ ክብር ነው የምመለሰው ሲል አብ አከብረዋለሁ አለ እስቲ አሜን በሉ አሁን እሄዳለሁ ሲላቸው እሱማ ይሄዳል ለእናንተ ነው አሁን የምሄደው አለ ምን ልታረግ ሲሉ ስፍራ ሊያዘጋጅ ቦታ ላሲ ሰማይ በጣም ሰፊ ነው ሁሉም ቦታ በበተናችሁ አትገኙ ስለዚህ ስፍራ ላዘጋጅላችሁ ነው የሚሄደው ዓለም ላይ ያለ ክርስቲያን አሁን ያንቀላፋና በህይወት ያለን በሙሉ ጌታ ሲመጣ ተሰብስበን ስንሄድ ሰማይ ትንሽ ቦታ ነው ይበቃል መሬት ናት ማትበቃ አሁን እንዳለ ያንቀላፋ ክርስቲያን ብድግ ቢል ባይዘው መቆሚያ የለም ይሄ 500 ካሬ ምናምን አይደል መቆሚያ ጠጠር መጣያ ውሃ ቢረጭ መሬት ላይ ጠባይ በጣም ብዙ ነን ሰማይስ አንድ ቦታ አለች የት እኔ ያለሁበት አካባቢ በመኖርበት በዚያ ከኔ ጋር ክብር ለኢየሱስ ይሁን እና ርስት እሱን ላዘጋጅ ነው ሄዶ ተመልሼ ይመጣል እኔ በመኖርበት ከኔ ጋር እንድትኖሩ ዳግመኛ መጥቼ ወስዳቸዋለሁ የጌታ የኢየሱስ ክርስቶስ ሞት የርስታችን ማረጋገጫ ነው አለቅ ባለ ርስቶች አለን አብ ተስፋ ነበር ብሉይ ኪዳን ላይ ይፈወሱ ያዙ ያግኙ ለዘላለም ይዳኑ ይጽደቁ የሚል ተስፋ ነበር ጳውሎስ እንደዚህ አለ በእርሱ በኩል አዎ ሆኗል እኔ አሜን እላለሁ አለ ሁለተኛ ቆሮንቶስ ምዕራፍ 1 እግዚአብሔር የስ ያለው ኢየሱስ ላይ የእግዚአብሔር የስ ልጁ ነው እኔ ቆሜ አሜን እላለሁ እግዚአብሔር ብሉይ ኪዳን የተሰጠን በሙሉ ተስፋ ሰብስቦ ኢየሱስ ላይ አዎ አለ ኢየሱስ የእግዚአብሔር አዎ ነው እኛ መስቀል ስር ቆመን አዎ ሲል አብ አሜን ይጽደቁ የሚለውን ተስፋ ኢየሱስ መስቀል ላይ ልክ ሲሞት ይጽደቁ ሲል አዎ አለ አብ እኛ አሜን አለን ጸደቀን ሳንታገል ሳንቧጥጥ የተለየ ፕሮቶኮል ሳንይዝ ዝም ብሎ ጻድቃል ሲባላው አንዳንድ ሰው እንዲሁ አዎ በክርስቶስ ኢየሱስ እንዲሁ ጮክ ብሎ እስቲ ጻድቅ ያለው ብሎ እስቲ ጎናቸው አለው ጻድቅ ብሎት እስቲ እና የኢየሱስ ሞት ለርስታችን ዋስትና ነው ተረጋግጧል እስኪሞት መጠበቅ ነበረበት በቀደመው ኪዳን የነበሩ እነዛን የመሳሰሉ የከበሩ አባቶቻችን በተስፋ ነው ባይዘው ለዛ ነው እዚሁ መጽሐፍ ምዕራፍ 11 ላይ ሳይዙት ይላል የብሉይ ኪዳን አባቶችን ነው እኛን አይደለም ሳይዙት ይልና ከሩቅ ተሳለሙት ይላል ሙሴ አብርሃም ዳዊት ትልቆቹን የብሉይ ኪዳን አባቶችን ጀግኖች ሂሮስ ሻምፒየንስ ድል አድራጊዎች ሩቅ ቆመው አልያዙትም ከሩቅ አዩት ሙሴ ከ1400 ዓመት በኋላ አብርሃም ምናልባት ከ2000 ዓመት በኋላ እነ ዳዊት ከ1000 ዓመት በኋላ ሌሎቹ ከ100 ዓመታት በኋላ የሚመጣውን በሩቅ አዩት ተሳለሙት አልያዙትም እንደሚመጣ እርግጠኛ ሆነው ተሳለሙት መጽሐፍ እንደዚህ ይላል አምነው ሞቱ አልያዙም አምነው ከሩቅ እንደምትመጣ አውቀናል ብለው አይናቸው ቤንድ ሳያረግ ኢየሱስ ላይ አይናቸውን ፊክስ አድርገው መሃል ላይ ሞት ሲመጣ
መጽሐፍ ቅዱስ ሲናገር ሰርተው ሞቱ አይልም፣ አምነው እንዳመኑ ሞቱ። አንዳንዶቹ የሞቱት አውሬ በልቷቸው ነው። ከእግሩ ሲጀምረው ሐሳብ አልቀየረም ሰውየው፣ እስኪ ጨርሰው አምኗል። አንዳንዶቹ በመጋዝን የሰነጠቋቸው ሐሳብ አልቀየሩ። አንዳንዶቹ ፓላስ ነው የሞቱት፣ ሁሉም አልተሰቃየም። አንዳንዱ ደግሞ የከበሬታ ሞት አርጅቶ እድሜ ጠግቦ ጨርሶ ነው የሞተው። ሁሉም ግን ክብርም አልቀየራቸውም፣ መከራም አልቀየራቸውም። በሩቅ አዩት፣ ያለኛ ፍጹማን አይደሉም። ምን ማለት ነው ያለኛ? እኛ ከመስቀል በኋላ ከክርስቶስ ኢየሱስ ሞት በኋላ የተገኘነን ባለርስት እንሆናለን ከነሱ ጋር አሉ። በሩቅ አይተው ወይ ጉድ! ሁለት አይነት ናቸው አይደል ድል አድራጊዎቹ? አንደኞቹ በጣም እኛ የምናደንቃቸው ናቸው። አንደኞቹ ደግሞ ብዙኛ የምናደንቃቸው አይመስለኝም። እናንተ ሊሆን ይችላል፣ ብዙ ስለማልሰማ ነው ስብከትም ላይ። አንደኞቹ በጣም እኛም ሀገር ዝነኞቹ በእምነት የአንበሳ አፍ ዘጉ፣ በእምነት የእሳት ኃይል አጠፉ፣ በእምነት ከሰይፍ ስለት አመለጡ፣ በእምነት ነገስታትን ድል ነሱ፣ በቅን ፈረዱ፣ ሙታናቸውን ይዘው መጥተው በእምነት በህይወት ተቀብለው ሄዱ። በጣም አስደናቂ ናቸው። በእምነት ነው የአንበሳ አፍ የዘጉት። የአንበሳ አፍ አዘጋው፣ በልቶ ነው የሚዘጋው። አዘጋውም እንዲህ እየተያየ እንዴት በእምነት ቴክኒካሊ ዘጉት አይልም፣ ቴክኒካሊ ያዘጋው። ዳንኤል ከጉርጓድ ንጉስ ገብቶ አወጡ አይልም፣ አውጡት አለ ነው የሚለው። ንጉስ ብትሆን አይለቀም አንበሳ፣ አይዘጋም አፍ። ቤተ መንግስት ብትሆን ፖዚሽን አያቅ፣ ስታተስ አያቅ፣ ይበላል። ዳንኤል አብሮ ታደረ። እንዴት? በእምነት እየተያዩ አመስግነው ሊበሉት ሲሉ ምዕራፍ 7 አለኝ አልጨረስኩም ሲል አንተ ነህ ትመጣለህ የተባልከው እንግዳ ገስት አለ ብሏቸው አንድ መልአክ ቀድሞ ገብቶ ነበር። እንግዳ አለ፣ አንድ እንግዳ አለ፣ እግዚአብሔር ሰው ነው። ንጉሱ እግዚአብሔር ሰው እንደሆነ ያውቃል፣ መልአኩ ያውቃል። አንበሶቹ በኋላ አወቁ። ይመጣል እንዳበሉ እሱ ለመብላት የሞከረ ይሞታል። ሰውየው አይበላም። ከሱ ጋር በሰላም ደሩና ነገ ጠዋት አይደል ያላችሁ 122 ብፌ መርጣችሁ ተነሳላችሁ። ለ122ቱ መጡ ይላል። በሚቀጥለው ቀን መሬት የደረሰ የለም ይላል። አየር ላይ ጨረሷቸው ነው የሚለው። ባይዘው ከዳንኤል ጋር ያደሩ አንበሶች እኮ ናቸው የበሏቸው። ኖርማል አይደለም። 100 ጊዜ ስላነበብነው ነው። ከአንበሳ ጋር ድሮ የሚያቃለ እዚህ ውስጥ ኖርማል ሆናችሁ ሆነ በየቀኑ የምታድሩ የምትመስሉት ትሉኛላችሁ እንዴ? ከአንበሳ ጋር ድሮ አንበሳ አይቶ የሚያቃለ እንዴ? እኮ አድሮ አይደለም እንዴ? የማይለመድ ነገር እኮ መሬት ላይ አንዱ እኮ አንበሳ ነው። እኔ ብዙ ጊዜ ሰብክ እናገራለሁ፣ እዚህም ብዙ ጊዜ ተናግሬዋለሁ። መሬት ላይ ሰው እንዴ አትለምድም። አሁን 6 ኪሎ ድሮኛ ልጆች ሆነ 6 ኪሎ ነበር የምንሄደው። አሁን እንትን አስገባቸው ፓርክ ውስጥ መሰለኝ 6 ኪሎ ስትሄድ እኮ ሄደ ሰው ልታሳይ ድጋሚ ስትሄድ እንደ አዲስ ነው የምታየው። እንደ አዲስ አትለምድም። ልጅ ላይ ያሳይ የመጣ ሰው አብሮ ከልጁ እኩል እንደዚህ ኖርማል አይደለም። አንበሳ እንደዚህ እያየ ሊመጣ ነው እየተባለ ልጅ ያልቅ አንበሳው ብቅ ሲል ሁሉም ወደ ኋላ ሸሸት። አይወጣም። እንደማይወጣ እርግጠኛ ነው። ባይዘው ያለው ብረት ውፍረቱ ርብራቡ ወደ ኋላ። ለማንኛውም ናቹራሊ እግዚአብሔር የሰጠው ሞገስ እኮ ነው የሚያስፈራ። አይበላህም እኮ ለማዳ ነው ደግሞ የ6 ኪሎ ሰው ያውቃል። ሰው እኮ ነው የሚያስገባው የሚያስወጣው በር የሚከፍትለት። ግን እንደዚህ አተኩሮ ካየው አይደል አይነን ምን አስቦ ነው አይን ላይ አትገጣጠም ከአንበሳ ጋር። አንበሳ ጉድጓድ ዳንኤል አደረ ሲባል ኖርማል በእምነት ጻፉለት። ሰውየው ስማርት ስለሆነ በጣም ጠንካራ ስለሆነ አንበሳው ፈርቶት አይደለም ይለው። በእምነት የአንበሳ አፍ በጣም ትልቅ ተአምር ነው። ከሱ የማይተናነስብኝ ተአምር ግን በእምነት ባውሬ ተበልቶ ሞቱ የሚለው። ይሄኛው ባመነበት በዳነበት እምነት፣ አንዱ ደግሞ ተበላበት እየበላው አምኖ። ከሰይፍ ስለት አመለጡ ይላል። ሊቆርጧቸው ሲሉ በእግዚአብሔር መንፈስ ኃይል አመለጠው ሄዱ፣ አመለጡ። መሳፍንት መጽሐፍ ላይ የነናኦድ ምናምን ታሪክ ዱና አንብቡ። ሙቪ ራሱ እንደዛ አይሰራም እንኳን ለፊልም አይመችም። እግዚአብሔር እንዴት እንዳዳናቸው
በምን አይነት እምነት ነው የወጡት? ሰራዊት ተሰፍሮባቸው ከመሃል ይወጣሉ። ከሰይፍ ስለተመለጡ በጣም ጎበዝ ስለሆኑ አይደል? ዳዊት እንዴት ነው የሚያመልጠው ከሳኦል እጅ? ከንጉስ አንድ ኖርማል ተራ ሰው ነው ዳዊት ባይዘው ኖርማል ተራ ሰው ነው። አኖይንትድ ስለሆነ ነው እኛ የምናውቀው እንጂ ኦርዲነሪ እስራኤላዊ እኮ ነው። he was very young ልጅ እኮ ነው። ንጉስ ሳኦል ሰራዊት ዞ እኮ ነው የሚመጣው። ዳዊት ያለበት ሸለቆ በር ላይ ደርሶ እኮ ነው እኔና ሞት መሃል አንድ እርምጃ ቀረ ብሎ ወደ አምላኩ ጮ ሳኦል ተመልሶ ሄደ። ከሰይፍ ስለት ያመለጠው በእምነት ውጊያ ጎበዝ ስለሆነ እንዳይመስል። የዳዊት ኃያላን እጃቸው ከሰይፉ ጋር እስኪጣበቅ ሰራዊት ድል አረጉ ሲል በእምነት ነው። ጎበዝ ስለሆነ እንዳይመስል። ስተውት አይደለም አምነው። እስቲ አሜን በሉ። በእምነት ከሰይፍ ስለታመለጡ ተብሎ ግን በዛ እምነት በመጋዝ ተሰነጠቁ የሚል ደግሞ አለ። ሰነጠቋቸው ደግሞ ይላል። ያ ነው እምነቱ አንድ ነው፣ ሁለት አይነት አይደለም። ያው እምነት ከሰይፍ ስለት አንዱን ያድነዋል፣ አንዱን ያሰነጥቀዋል። አንዱን ካውሬ ያድነዋል፣ አንዱን ባውሬ ያስበለዋል። የሞተ ይዘው መጡ ይልና ኤልያስና ኤልሳ ጋር በጣም ኖርማል ታሪክ ነው። የሞተው ላይ ተጋደመበት፣ ብላቴናውም ተነሳ። የሁለቱ ሌሎቹስ ይኸውልህ እኔ እንደውም የነዚህ ይበልጥብኛል። በእምነት ሙታናቸውን በህይወት ተቀበለው ሄዱ ይላል። የነዛኞቹስ ትንሳኤን ተስፋ አድርገው ለሞት ለሚዳርግ ነገር ራሳቸውን ሰጡ ይላል። ትንሳኤ ያለ ብለው መትረፍ እየቻሉ ነው የሚለው ቃሉ ባይዘው መትረፍ ይችላሉ እየቻሉ ትንሳኤ ያለ አሉ። ብሉይ ኪዳን ሆነው የኢየሱስን ትንሳኤ አይተው ሪዘሬክሽን የክርስቶስ ብቻ ነው። ከኢየሱስ ውጪ ሪዘሬክሽንን ኤክስፔሪየንስ አድርጎ የሚያቅ አካል የለም። ኢየሱስ ብቻ ነው። ሌላው ሪሲሲቴሽን ነው፣ ተቀስቅሶ ነው፣ ተነስቶ አይደለም። የሞተ ሰው ስታስነሳ ጸልየ እላዩ ላይ ተጋድመ ብታስነሳው ከመሞቱ በፊት በነበረው አካል ነው የሚነሳው። ኢየሱስ ሲነሳ በከበረ አካል የተነሳው። ኢየሱስ ሲነሳ ሞትን ድል አድርጎ ነው የተነሳው። አይ ጸልየለት የተነሳው ሰውዬ ስራ ስላልጨረሰ ነው የተነሳው። ተመልሶ ይሞታል የሆነ ቀን። ኢየሱስና ሞት ተስማምቶ እንዳይመስል ገንጥሎት ነው የወጣው። አይ ትንሳኤን ተስፋ አድርገው ማለት የኢየሱስ ክርስቶስን ሪዘሬክሽን መሲያኒክ ኤክስፔክቴሽናቸው ይሄ የሥጋ ይሄ ይነሳል ብቻ እንዳይመስል የዘላለም ህይወትን ነው አንደርስታንድ ያደረጉት። ፌዝ ይሄ ነው ፌዝ። ጨርቅ መቀየር አይደለም እምነት። የሆነ አይነት ምድራዊ ነገር ማድረግ አይደለም እምነት። ዘላለም ነው። አይ ኢተርኒቲ ነው ክሮስ ያደረጉት። ይሄ ነው ወንጌል፣ ይሄ ነው እምነት። በዚህ ነው መኖር። አይናቸውን ከመሬት ላይ ሰማይ ነው የሚያዩት። ታውቃለህ ሞት ስትለው ትንሳኤ አለ። እየዘመሩ ነው የሞቱት። አዲስ ኪዳን እንዳይመስል ብሉይ ኪዳን አዲስ ኪዳንማ መንፈስ ቅዱስ ውስጥ አለ። አዲስ ኪዳንማ ጸጋ አለ። 66 መጽሐፍ እጅ ላይ ይዘ ነው እነሱ አንድ ጥቅልል ምናልባት ጥቅልሉን በስነ ስርዓት ላይ ኖራቸው ይችላል። የሆነ ቀን የበራችላቸውን ብርሃን ይዘው ኖሩም ሞቱም። ይሄ ነው ኢንሄሪታንስ ርስት። ይሄ ነው የሚገባኝ ርስት የሚገባኝ ይሄ ነው እንጂ ክርስትና ጸባይ ማስተካከያ አይደለም። ዘላለምን አይተ ህይወትን ፍሬም የምታረግበት ዘላለምን ኢተርኒቲ። ስለ ርስት ሲወራ መሬት የሆነ ነገር ጊዜያዊ ነገር እንደዚህ አይነት ነገር እንኳን ዘላለም መሬት ሰለቻለ። አይ ከጌታ ጋር መኖር ኢየሱስን ማየት በእግዚአብሔር መገኘት ውስጥ ለዘላለም መኖር። ይሄንን ሲያዩ ሞትን አሸነፉት። ሳውን ገለህ እኮ ነው የምታሸንፈው። ገለህ የምታዘምረው እኮ ነው። እየዘመረ ከሞተ እኮ በምን ታሸንፈዋለህ? ሰውየው ገለህ እኮ አታሸንፈው። ስትገለው ወደ ክብሬ ነው የምሄደው ካለ ሞት ላይ እኮ ተጫወቱበት። መሳቂያን ያደረጉት ሞትን። በሄድ ከጌታ ጋር ልኖር ብኖር ከእናንተ ጋር ባይብል ስተዲ ላጣና ሞት ላይ ቆመው ተጫወቱበት። ሞት ራሱ መጫወቻ እንዲህ ያለ በሄድ ወንጌል ነው እንዲያረጋቸው ሰዎቹን ብርሃን ነው እንዲያረጋቸው። እስቲ አሜን በሏ። ብርሃን ወንጌል ነው የክርስቶስ ኢየሱስ የመስቀል ሥራ። ሰው ይሄንን አንደርስታንድ ሲያረግ ነው ከዚህ የሚወጣው።
ሙታናቸውን በሕይወት ተቀበሉ ይልና ደግሞ አንዳንዶቹ ትንሣኤን ተስፋ አድርገው ምን ጉድ ናቸው። ብሉይ ኪዳን ያሉ ሰዎች ግን እንኳን ብሉይ ኪዳን ሆኑ አዲስ ኪዳን ቢመጡ ኖሮ እንደማይደገም አድርገውት የመላእክ ነገር አድርገውት ይሞቱ ነበር። ስቃያችን እንኳን ብሉይ ኪዳን ሆኑ መንፈስ ቅዱስ ሰው ሳይሞላ በሕግ ዘመን ተስፋ አድርጎ ሰው ምንም እጁ ላይ ሳይዝ እንደዚህ ይሆናል እንዴ? ርስት የዚህ ደብዳቤ ጸሐፊ ሌሎቹንም ደብዳቤዎች የጻፉልን ዮሐንስ፣ ጳውሎስ፣ ጴጥሮስ የሄዱትን መንገድ የጻፉትን ደብዳቤ እዩት። መንገዳቸው ሌላ ነው፣ ደብዳቤው ሌላ ነው። ሲቃይ እያለፉ ሲቃይ አይጽፉም፣ እውነት ነው የሚጽፉት። የተሸነፉበትን ብርሃን ነው የሚጽፉት። ሲቃያቸውን ሪከርድ አያደርጉም። የሰው ሲቃይ የጻፈልን ሉቃስ ነው። ሐዋርያት ሥራ ላይ እንደው አንዱን አደባባይ መስዋዕት አደረጉት፣ ሌላውን በድንጋይ ወገሩት። ሉቃስ ነው የጻፈው። የተደረጉት ሰዎች አልጻፉም። የሚያልፉበትን መከራ አንዳቸውም አንዳንዱን አልጻፉትም። ምንድነው የጻፉት? ብርሃን የሚገቡበትን ሀገር። ምናልባት ስለ መከራቸው ከጻፉ ሰነፍ ትታገሳላችሁ እንደው በእውነት በድካሜ ታገሱኝ ብለው አንዳንድ እሱም ወንጌል በመካከላቸው ተጠብቆ እንዲኖር እንጂ ሊመኩበት አይደል። ለኔና ለእናንተ በጣም ብዙ የሚያስተምሩ ነገር ያለ ይመስለኛል። መጨቃጨቅ በሌለብን ነገር መጨቃጨቅ የለብንም። ወንጌል ጌታ ሊመጣ በደጅ ነው። ቶሎ ወንጌል መስበክ አለብን። አሜን ነው። በክርስቶስ ኢየሱስ ሞት ባለርስቶች ሆነናል። እኛ ኢየሱስ መስቀል ላይ ሲሞት ሞቼ ሊዮ ብሎ አይደለም፣ የዘላለም ሕይወት እኛ እንድናገኝ እርሱ አደባባይ ላይ ርቃኑን በዛ በደረቅ እንጨት ላይ ሳያፍር ተሰቀለ። አላፈረ። የምናሳፍር ነን ታውቃላችሁ። ሰው የሚያሳፍር ለምን መሰለ? እየሞተለት ወይ ለኔ ነው እንደሚሞተው አይልም፣ ይገለዋል። አትሊስት እኮ ማያሳፍር ፌቨር ስታረግለት እንደው ትንሽ ለኔ ሲል ብሎ የሆነች መንገድ ይሄዳል። ሰው አይሄድም፣ ይሰቅለዋል፣ ጎኑን ይወጋል። ለሱ እየሞተለት እምናሳፍር እኮ ነን። በእኛ በመናሳፍረው አላፈረ። እንዴት ነው በሱ ማፍረው? እሱ በመኩሪያ ነው፣ መመኪያ ነው። ቀና ተብሎ ነው ወንጌል የሚነገረው። እስቲ አሜን በሏ። እንዴ ሰው ኃጢአት ሲሰራ ያፍርም አይደል እንዴ? እንዴት ነው ወንጌል ስንሰብክ የምናፍረውኛ? ቆይ ቀስ ብዬ ልንገረው፣ ጮክ ብለ ነገረው። ጎናቸው ሰው ነቅነቅ አድርጉትና ወንጌል ሰበክ በሉት። ክብር ለኢየሱስ ይሁንለት። እኔና እግዚአብሔር እንደዛና እንደዚህ ቆመን አይደለም አይደል? ብቻውን ኪዳን አድርጎ ብቻውን ስለ ኃጢአቴ መስቀል ላይ ሞቶ ባለርስት ያደረገኝ ብቻውን። ጸባይን አይቼ እሰጥሃለሁ አይደለም ያለኝ፣ እንዲሁ ጠርቶኝ እንካን ያለኝ። ፍቅሩን ያሸነፈ። አንዳንዴ እግዚአብሔር በጣም እያሳደደ እያሯሯጠ የሚማታ ይመስለናል። እንደዛ አይነት ቢሆን ኖሮ አያድንህ። ከኃጢአት መሃል አይደል ምንጭቅ አድርጎ ያወጣ ፍቅሩ። እወድሃለሁ ተብሎ አይደል ይሄ ሁሉ ሰው የመጣው? መስቀል ላይ ርቃኑን እኮ እወዳቸዋል አለ። ወይ ጉድ! ይወደኛል። ነፍሰ ገዳይ አሳዳጁ ጥሎ መጥቶ መስቀሉ ስር ተንበረከከ። በፍቅር ነው ድል ያደረገ። ክብር ለኢየሱስ ይሁን። ገላትያ 3 ላይ በቁጥር 15 እስከ 18 ድረስ ያለችው አንብብላችሁ እንደዚህ ይላል። ወንድሞች ሆይ ከሰው ዕለታዊ ሕይወት የተለመደውን ምሳሌ አድርጌ ላቅርብ። የሰው ኪዳን እንኳን አንድ ጊዜ ከጸደቀ በኋላ ማንም ሊሽረው ወይንም በእርሱ ላይ ሊጨምርበት እንደማይችል ሁሉ በዚህም ጉዳይ ቢሆን እንደዚሁ ነው። ጳውሎስ አሁን እያነሳ ባለውና በሚያነሳው በዚህም ጉዳይ ቢሆን እንዲሁ ነው። የሚጨመርበት ነገር የለም ማለት ነው። እንደዚሁ ነው አለና የተስፋው ቃል የተነገረው ለአብርሃምና ለዘሩ ነበር። መጽሐፍ ለብዙ ሰዎች እንደሚነገር ለዘሮቹ አይልም። ነገር ግን ለአንድ ሰው እንደሚነገር ለዘር ይላል፣ እርሱም ክርስቶስ ነው። የምለው እንዲህ ነው፣ ከ430 ዓመት በኋላ የተሰጠው ሕግ አስቀድሞ በእግዚአብሔር የጸናውን ኪዳን አፍርሶ የተስፋውን ቃል አይሽረውም።
ርስትን መውረስ በሕግ ቢሆን ኖሮ በተስፋ ቃል ባልተገኘ ነበርና እግዚአብሔር ግን በጸጋው በተስፋ ቃል አማካኝነት ለአብርሃም ሰጥቶታል። ጳውሎስ ተርሚኖሎጂ ትንሽ ከባድ ነው። ጳውሎስ ለአብርሃም በጸጋው በኩል በተስፋ ሰጠው። ጳውሎስ የሚጠቀመው ቃል በጣም አስቸጋሪ ነው አይደል? ጳውሎስ አዲስ ኪዳን አምጥቶ ሲተረጉማቸው የብሉይ ኪዳኑ ራሱ ይገባናል። አብርሃምና እግዚአብሔር ኪዳን እናርግ ተብለው ሲጠራሩ እግዚአብሔር አብርሃምን መሃል ላይ ሳያስገባ ለብቻው ነው ኪዳን ያረገው። ይሄንን ኪዳን እግዚአብሔር በተስፋ ቃል አድርጎ በጸጋ እግዚአብሔር ብቻውን ኪዳን አድርጓል። ከ430 ዓመት ተስፋው ከተሰጠ ከ430 ዓመት በኋላ የመጣው ሕግ ይህንን የተስፋ ቃል ሊያፈርሰው አይችልም። ሕግን በመጠበቅ የዚያ ተስፋ ወራሽ መሆን አይቻል። በተስፋው ቃል በነፃ የተሰጠውን ያንን በማመን ብቻ ሰው የዘላለም ርስትን ወራሽና ተካፋይ መሆን ችሏል። ሰጠ የምትለው ቃል ብቻዋን ጸጋ ከሚለው ተነጥሎ ካሪስ ተብሏል። ባይዘው ጸጋ ካሪስ ሰጠንም ጭምር ጳውሎስ የሚጠቀመው ቃል አለ። እሱን በደንብ እናያለን። መጽደቅ ርስትን መውረስ የተቻለው እግዚአብሔር አስቀድሞ በሰጠው ተስፋ መሰረት በጸጋው በነፃ ነው። አጠገባቸው ያለው ሰው ባለ ርስት ነህ